የባቡሩ የሚሄድበት ላይን ሙሉ ለሙሉ ኦልሞስት ሙሉ ለሙሉ በሉት ተፈቷል። ብሎኖቹ ተፈቷል። ከዲማ ተነስቶ ከሰበታ ዲማ ተነስቶ ድሬዳዋ የሚወስደው መንገድ ላይ ነው ያለነው። እያያችሁት ይሄን ትሬን ተቆጣጣሪ አካል የለውም። አደጋ ከመድረሱ በፊት አሁን ከፍተኛ የሰው አደጋ ከማድረሱ በፊት ባቡሩ ከፍተኛ የንብረት ውድመት ከማድረሱ በፊት ባቡሩ መስመር ስቶ ማለት ነው። ይሄ ነገር ሃይ ካልተባለ እውነቴን ነው የምላችሁ በጣም ነው የሚያሳዝነው። እንደዚህ አይነት ትውልድም እየተፈጠረ መሆኑ አሳይቻችኋለሁ። ብሎኖቹን አሳይቻችኋለሁ። ይኸውላችሁ ይሄው እዩት በምን ያህል ደረጃ እየተፈታ እንደሆነ እያያችሁት ነው። ይሄ ሁሉ ብሎን ተፈቷል። እያያችሁት ነው አይደል? የተፈታው ይኸውላችሁ ይሄንን አያችሁት አይደል? ይሄንን እያያችሁ ነው። ይኸውላችሁ ይሄው ተፈቶ እንዳለ ተፈቷል። እንዴ ምን ደረጃ ያለ ነው? መንግስት ስራው ምንድነው? ደንብ ነኝ የሚለው ስራው ምንድነው? ሚሊሻ ነኝ የሚለው ስራው ምንድነው? ይሄንን መቆጣጠር እንዴት አቃተው? ይሄንን የሚያህል ስንት የሀገር ሀብት የወጣበትን የባቡር መስመር በተራ ግለሰቦች እየተዘረፈ ለሽያጭ በቀረሌው መልክ ከቀረሌው ተቀብለው ደግሞ ለድርጅት የሚያስረክቡ በየመንደሩ በተሰበሰቡበት ጊዜ ድርጅቶችም ይሄንን የተሰረቀ ንብረት እያወቁ የሀገር ንብረት እንደሆነ እያወቁ ፋብሪካ አስገብተው ወደ ብረትነት ወደ ፌሮነት ቀይረው እዚሁ ሀገራችን ውስጥ ገበያ ላይ የሚቀርብበት መንገድ ነው ያለውና በጣም ያሳዝናል። በእውነት በጣም ነው የሚያሳዝነው።